ሶስተኛ ክሮስ ፕላትፎርም አፕሊኬሽን ነው። ክሮስ ፕላትፎርም አፕሊኬሽን ማለት ለአንድሮይድ ለአፕልና እንዲሁም ለዊንዶ የሚሰራ አፕሊኬሽን ማለት ነው። ክሮስ ፕላትፎርም አፕሊኬሽን ለመስራት የሚያስፈልገን ደግሞ ዛማሪ ስቱዲዮ ነው። ዛማሪ ስቱዲዮን ተጠቅመን ክሮስ ፕላትፎርም አፕሊኬሽኖችን መስራት እንችላለን። ሌላኛው ክሮስ ፕላትፎርም አፕሊኬሽኖችን የምንሰራበት ዳርትና ፍላተር ነው። ዳርትና ፍላተርን ተጠቅመን ክሮስ ፕላትፎርም አፕሊኬሽኖችን መስራት እንችላለን። ሌላኛው ክሮስ ፕላትፎርም አፕሊኬሽኖችን የምንሰራበት ሪያክት ኔቲቭ ነው። ሪያክት ኔቲቭን ተጠቅመን ክሮስ ፕላትፎርም አፕሊኬሽኖችን መስራት እንችላለን። ኦኬ እንግዲህ ውድ ተመልካቾች ስለ አፕሊኬሽን ዴቨሎፕመንት ይዤላችሁ መጣሁት ይሄን ይመስል ነበረ። አፕሊኬሽኖችን በሶስት መንገድ ከፍለናቸዋል። አንደኛ አንድሮይድ አፕሊኬሽን ነው። ሁለተኛ አፕል አይኦኤስ አፕሊኬሽን ነው። ሶስተኛ ደግሞ ክሮስ ፕላትፎርም አፕሊኬሽን ብለን በሶስት ከፍለናቸዋል ማለት ነው። እንግዲህ እነዚህን አፕሊኬሽኖችን ለመስራት ሙያውን የት ሄጄ ልማር ልትሉ ትችላላችሁ። ሙያውን ዩቲዩብ ላይ በሰጧችሁ ስቴፕ መሰረት በነፃ መማር ትችላላችሁ። የእያንዳንዱ ፕሮግራሚንግ ላንጉዌጅ ቱቶሪያል ፉል ኮርስ ዩቲዩብ ላይ በነፃ ማግኘት ትችላላችሁ ማለት ነው። ዩቲዩብ ላይ ራሳችሁን በነፃ በማስተማር ዌብሳይቶችና የሞባይል አፕሊኬሽኖችን በመስራት በመቶ ሺዎች የሚቆጠሩ ገንዘቦችን መስራት ትችላላችሁ። ኦኬ እንግዲህ ውድ ተመልካቾች ያልገባችሁ ነገር ካለና እንዲሰራላችሁ የምትፈልጉ ነገር ካለ ኮሜንት ላይ አሳውቁኝ። ዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ከቪዲዮ ጠቃሚ ነገር እንዳገኛችሁበት እርግጠኛ ነኝ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ